አረብ ሀገር ልትመጡም የተዘጋጃችሁ እንዲሁም በደላላ እህቶቻችሁን ወንድሞቻችሁን ማምጣት ያሰባችሁ ይህንን ጉድ ተመልከቱ ማለት ነው። እንግዲህ እህታችን ከመግቢያ ላይ ያያችኋት እጅግ በጣም የምታሳዝንና የልጆች እናት ከኢትዮጵያ የመጣች በጣም በትንሽ ቀን ውስጥ እንግዲህ እድሜ ለደላላ እድሜ ለሆዳም ደላላ። እኛ ኢትዮጵያውያን በጣም ተጨቃክነናል። የጭካኔያችን ጭካኔ በጣም እየበዛ ነው የሄደ። ስለዚህ እግዚአብሔር ራሱ የእውነት እኛን መቼም ቢሆን ይቅር አይለንም። እኛ የምንሰራው ተንኮላችን ኃጢአት እኔ የምለው ግን ስንሞት ብሩን ይዘነው ነው የምትሞት ወይስ አብሮን ነው የሚቀበር? በዚህ ልክ እንዴት ጎበዝ! በጣም ተጨካክነናል። እውነት ለመናገር በጣም ሊያሳዝንችኝ ቤተሰቦች ምናልባት ብዙዎች አይታችኋታል ብዬ ተስፋ አደርጋለሁ። በተለያየ ሶሻል ሚዲያ እየተንሸራሸረች ነበረ፣ በቲክታክ ላይ በፌስቡክ ላይ። እንግዲህ ይቺ እህታችን በጣም የምታሳዝንን እህት ነች። የልጆች እናትና ልጆቿን ወንድሞቿ ጋር ጥላ 80 ሺህ ብር ከፍላ ወደ ኩዌት መጣለች ማለት ነው። ይህ 80 መሰለኝ ባልሳሳትም። ነገር ግን እድሜ ለደላላ እንጂ እንግዲህ ደላላ እንዴት አድርጎ ምን አድርጎ እንደላካት ባይታወቅም ልጅቱ እንግዲህ ወደ ኢትዮጵያ እንደምትመለስና ትኬት እንደተቆረጠላት የሚያሳይ ቪዲዮ አይተናል ማለት ነው። እውነት ለመናገር በጣም ያሳዝናልም በጣምም ያሳፍራልም። በዚህ ልክ የሰው ልጅ እንዴት! የእውነት እኔ በጣም ነው ያዘንኩት። እንግዲህ አይደለም 80 ሺህ ብር ኢትዮጵያ ላይ አሁን ባለው ሁኔታ ሁላችንም እናውቀዋለን። በተለያየ ምክንያት ሀገራችን በጦርነት ደቃለች። አንድ ሰው አይደለም 80 ሺህ ብር 10 20 ሺህ ብር ለማምጣት ራሱ በጣም ቅንጦት በሆነበት ጊዜ ይህን ያህል ብር ተከፍሎት የልጆች እናት ልጆቿን ወንድሟ ጋር ጥላ መታ። እንግዲህ በዚህ ልክ መሆን የእውነት እኔ እንጃ ምን ብዬ ምን እንደማወራ ራሱ በጣም ነው ግራ ያጋባኝ። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ዛሬ የመጣሁበት እንደ ሰውኛና አንዳንድ ስደተኛ እኔንም ስላመመኝና ስላንገበገበኝ እንዲሁም እህቶቻችሁን በደላላ ባልሆነ ደላላ ለምታመጡ ሰዎች እናንተም ጥንቃቄ አድርጉ ማለት ነው። ምክንያቱም የሰው ልጅ አሁን በጣም ተጨካክኗል። እንደምታዩት ዱባይ ላይ ሁሉም ደላላ ነው። ሴቱም ወንዱም በቃ ደላላ ነኝ ይላል። ወገኖቻችን ልክ እንደ ጉንዳን እያፈሱ እያመጡ ወይ ስራ ያስቀጥሯቸው ወይ ምን ያስቀጥሯቸው። እጅግ በጣም በርካታ እህቶቻችንና ወንድሞቻችን ጃዛ ቤት ያለ ምግብ ብዙ ነገር እየሆኑ ነው ያሉት። ስለዚህ ምድላችሁ ፈልጌ ነው ጥንቃቄ አድርጎ። ማርያምን በጣም ነው ያሳዘነችኝ እንደዛ ስታለቅስ አስባችሁታል? ገና በአንድ ወር እንግዲህ እንኳን እሷ በአንድ ወር ይሄን ያህል ብር ተበድራ መታ። እኛ ስንት ዓመት ሙሉ ተቀምጠን አይሞላም። ማርያምን ኑሮ ምን አለም አትሞላም። አንዱን ስትሉት አንዱን ስትሉ አንዱ አስባችሁታል? እና ብዙ ወገኖቻችን እንግዲህ እየተበደሩ ነው የሚመጡት ወደ ስደት። ነገር ግን ተበድረው መጥተው ምንም ብቻ ምን እንደምል ራሱ በጣም ነው ግራ ያጋባኝ። ማርያምን እንዴት በጣም እኛ ተጨካክነናል። ምንድን ነው የዚህን ያህል የተጨካከን ነው? እንዲህ ኧረ ፈጣሪ ሆይ ትዕግስቱን ስጠኝ። እኔ ምን እንደምል ራሱ አላውቅም። በቃ የሰው ልጅ ከገንዘብ ጋር ነው በቃ ጨዋታው ሁሉ ነገሩን በቃ ገንዘብ የሚወደድበትና የሰው ልጅ የሚጠላበት ጊዜ ደርሰን በጣም ያሳፍራል። እውነት ለመናገር እኔ በጣም ማፈር ያለውን በጣም ተናድጃለሁ እግዚአብሔርን። ምክንያቱም እዛ ያሉ ደላላዎች በጣም አበዙት። የእውነት ሳውዲ ላይ እስር ቤት ያሉት እጅግ በርካታዎች ናቸው። እየተሰቃዩ ያለ ምግብ ያለ ልብስ በሙቀት በብርድ አየሩን ታውቁታላችሁ። የሰው ሀገር በነገራችን ላይ የሰው ሀገርን ያየው ብቻ ነው የሚያውቅ እንጂ ያላየው ማንም አያውቅምና አንዳንዴ ቤተሰቦቻችን አትምጡ ምን ትሰራላችሁ ስንላቸው እኛ የመቀኝነት አንቺ ራሽን እዛ ተቀምጠሽ ምናምን ይላሉና እኔ መተው ይዩት እንዳልልም ሲመጡ ደግሞ መተው ስራውን ሁሉን እንዲቀምጡት ነው እንጂ የምፈልገው መተው እንደዚህ ተይዘው ታስረው እንዲሄዱ እኔ ፍላጎት የለኝም በእውነቱ ከሆነና እንግዲህ ቼታችን በጣም ነው የምታሳዝን። እህቶቼ ጥንቃቄ አድርጉ። ማለት እንደዚህ እህቶቻችሁ ወንድሞቻችሁ የተለያየ ቤተሰብ ስታመጡ ደላለው ማን ነው ወዴት ነው ምን ያህል ነው ብላችሁ እናንተ ቼክ ልታደርጉ ይገባችኋል እንጂ አሁን ለምሳሌ ወንድ የሚመጡ 600 700 ሺህ ብር እየከፈሉ ነው የሚመጣ 400 ሺህ ብር እሱ ማለት ቀልድ አይደለም የእውነት። እኛ ሀገራችንን ጥሩ ባለመሆኗ እንጂ በዛ ብር አንድ እንስሳ ቢረባበት ስንት እንደሚሆን እናውቀዋለን። ግን አንዳንዴ ያላዩት ሀገር ይናፍቃል ይባላልና የሰው ሀገር ሲባል ሁላችንም ሰፍ ብለን ነው የመጣን ከኔ ጀምሮ። ግን ስናየው ሁሉንም ጥቅሙንም ስናየው በቃ የሰው ሀገር ምን እንደሆነ በቃ ተረዳ ነው አወቅ ነው የእውነት። ከአየሩ ብትሉ ከምኑ ብትሉ ማን እንደ ሀገር ማርያምን ማን እንደ ሀገር ሀገር ነው የእውነት። እና እንደምታውቁት ያው
እንዳለመታደል ሆኖ ሀገራችን ያው በጦርነት እንግዲህ እጅግ በርካታ ወገኖቻችን እያጣን ነው፣ ወንድሞቻችን እያጣን ነው። ስንት ምሁር ለሀገር ተምረው የሚጠቅሙትን ያው እያጣን ነው በአንድ ባልሆነ ሰውዬ ምክንያት። እንግዲህ እሱን ሰውዬ ደግሞ እግዚአብሔር ይንቀለው ነው የምለው። ከዛ ምንም የምለው ነገር የለም በእውነት። እና ያው ያለው ነገር ይሄ ነው። በጣም እናዝናለን። ሁሌ እየተነሳ ነው የምንሰማው የምንየው በቃ ለጆሮ የሚቀፍ ምናምን የሆነ የሚያስጠላ ነገር ድብር ብሏል አይደል? እንደዛ ነው የምንሰማው። ብቻ እግዚአብሔር በቃ ይበለን። የእውነት ይህን ክፉ ጊዜ ይህን መራራ ጊዜ በቃ ይበለን ነው የምለው። እንግዲህ ያው ይህን ያህል ከወሩ በቃኛል። ያው እንግዲህ በዓል እየደረሰ ነው። መስቀል ደመራ እየደረሰ ነው። ያው ኢትዮጵያ እያለን እንግዲህ እናከብረው ነበረ። አሁንማ ያው ባህሉም ጠፍቶብናል። ስንት ዓመታችን ባህል አከበርን ምን አከበርን? የለም ወፍ የለም። ግን ይሁን ለበጎ ነው። ይህም ቀን ያልፍና እንደ ትርክት ነው የምናወራበት ጊዜ ስለሚመጣ ችግር የለውም ብለን እናልፈዋለን። ዋናው ጤና ነው። የእውነት ከምንም በላይ ትልቁ ሚና የሚጫወትልን ጤና ነው እና ፈጣሪ ጤና ይስጠን በያለንበት። እና ያው ያለው ነገር ይሄ ነው ውድ ቤተሰቦቼ። በተረፈ ግን ባህሉን የምታከብሩት እንግዲህ ከወዲሁ መልካም በዓል ብዬ አስባለሁ። መቼ ነው? ቅዳሜ ነው አይደለም? ደመራ ቅዳሜ መሰለኝ ባለሳሳትም። ነገ ማን ነው? አርብ። ኦኬ ከነገ ወዲያ ዛሬ ሐሙስ ነው። እና ይሄን ያለው ነገር ማለት ነው ውድ ቤተሰቦች። በተረፈ ያው ቻናሉን ከወደዳችሁ ሰብስክራይብ አድርጉ፣ ካልወደዳችሁት ደግሞ ኖርማል ነው በሚለው እንይዘዋለን ማለት ነው። የኔ ምርጦች ምርጦች ሰብስክራይብማ እያደረጋችሁኝ ነው። ቻናል እየታየ አይደለም እንጂ የምር ወይ ፈጣሪ ቤት ውስጠኝ እና ይሄ ነው እላችኋለሁ። በሌላ ቪዲዮ እመጣላችኋለሁ። ሰላማችሁ ብዝት ይበልልኝ። ወይኔ ወገቤ